እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን አመሻችሁ። በምሽት ፕሮግራሞቻችን እንግዲህ የተለያዩ የዝውውር መረጃዎችን ብቻ የምንመለከት ይሆናል። የክረምት የዝውውር መስኮት መቃረቡን ተከትሎ እንግዲህ የተለያዩ ክለቦች የተለያዩ ተጫዋቾችን እየተመለከቱ ይገኛሉ። የየክለቦቹን የዝውውር መረጃዎች በዚህ ፕሮግራም ላይ የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። የዓለም ዋንጫ አንድ ቀን በቀረው በዚህ ሰዓት እንግዲህ በርካታ የዝውውር መረጃዎች እየሰማን እንገኛለን። በተለይም የዓለም ዋንጫ ላይ የተለያዩ ትልቅ አቋም የሚያሳዩ ተጫዋቾች ደግሞ ከፍተኛ ገንዘብ እንደሚጠይቅባቸው ይታወቃል። በአሁኑ ሰዓት ላይ እንግዲህ በርካታ ክለቦች ይህን ነገር እየተጠባበቁም ይገኛሉ። ምንም እንኳን በአሁኑ ሰዓት ላይ የዝውውር መረጃዎችን ብንሰማም ከዓለም ዋንጫ በኋላ ግን እጅግ በጣም እንደሚጦፍ ነው የሚጠበቀው። ከዚህ በፊት በርካታዎቻችን እንደምናስታውሰው እንግዲህ ሃሜስ ሮድሪጌዝ ወደ ሪያል ማድሪድ የሄደበትን አመት እናስታውሳለን። በ2014 ድንቅ አቋሙን ማሳየቱን ተከትሎ በከፍተኛ ገንዘብ ነበር ሎስ ብላንኮቹ ይህን ጋላክቲኮ መውሰድም የቻሉት። አሁንም ቢሆን እንደዚህ አይነት ተጫዋቾች እንግዲህ በዓለም ላይ ይጠበቃሉ። በአሁኑ ሰዓት ላይ ከሚጠበቁ ተጫዋቾች መካከል እንግዲህ እንደ ላሚን ያማል፣ ኪሊያን ምባፔ፣ ሚኬል ኦሊሴ፣ ኦስማን ዴምቤሌ፣ ያን ዲያማንዴ የመሳሰሉ ተጫዋቾች እጅግ በጣም ተጠባቂም ናቸው። ስለነሱ የምናነሳም ይሆናል። በአሁኑ ሰዓት ግን እንግዲህ በክለቦች ውስጥ የነማን ክለቦች እነማንን እየፈለጉ ይገኛሉ የሚለውን በስፋትም የምንመለከት ነው የሚሆነው። ቅድሚያ ማንቸስተር ዩናይትድን እንመልከት። በማንቸስተር ዩናይትድ በኩል እንግዲህ በዚህ ዓመት እስከ 7 የሚጠጉ ተጫዋቾችን እንደሚያስፈርሙ መረጃዎች በስፋትም ነው እያመላከቱት የሚገኙት። በተለይም በአማካይ ስፍራ ላይ በዲፌንሲቭ ሚድፊልደርነት ቦታ ላይ የተለያዩ ተጫዋቾችን ለማምጣት ይሞክራሉ ተብሎ ይጠበቃል። በአሁኑ ሰዓት ላይ አንድ ተጫዋች ከማንቸስተር ዩናይትድ ጋር ስምምነት ላይ መድረሱን ከዚህ በፊት የሰማነው የሰበር መረጃ ያመላክተንም ነበር። ይህም ብራዚሊያው አንደርሰን ነው። ይህም ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ከመጣ በኋላ ለዓለም ዋንጫ መጠራቱን እናስታውሳለን። የዌስሊን መጎዳትም ተከትሎ በተከላካይ ቦታ ላይ እንዲሁም በበረኝነትና ምናልባትም ከተገኘ የአጥቂ ተጫዋቾችንም ሊመለከቱ እንደሚችሉ ነው እየተገለጸ የሚገኘው። በዚህ ሰዓት ግን ማንቸስተር ዩናይትዶች አጽንኦት ሰጥተው የሚመለከቱት ቦታ የአማካይ ስፍራ ቦታ ነው። ይህም የነ ማኑኤል ኡጋርቴ መልቀቅ እንዲሁም ደግሞ የካርሎስ ካሴሚሮ ከክለቡ ጋር መለያየቱን ተከትሎ እንግዲህ ያን ቦታ ማጠናከር ግዴታ ውስጥ የገባው የኢኔዮሱ ባለቤቶች እንዲሁም ደግሞ ታላላቁ ሰዎች እንግዲህ ይህንን ቦታ ለማጠናከር እስከ 3 ያክል ተጫዋቾችን ሊያስፈርሙ እንደሚችሉ መረጃዎች እያሳዩም ይገኛሉ። ከበረኛ ጀምሮ ስንመለከት እንግዲህ ማንቸስተር ዩናይትድ አምና እንግዲህ ከቤልጂየም ሊግ ያመጣው ሴኔ ላመንስ ለማንቸስተር ዩናይትድ እጅግ በጣም ትልቅ ጥቅሞችን ሰጥቶ በዚህ ዓመት ምርጥ ፈራሚ ተብሎ በእንግሊዝ ፕሪሚየር ሊግ መሸለሙን እናውቃለን። ይህ ተጫዋች ሲመጣ እንግዲህ ለእንግሊዝ ፕሪሚየር ሊግ ምናልባትም ይመጥናል አይመጥንም የሚሉ በርካታ ጥያቄዎችን ያስነሱ ነበር። ነገር ግን የኢኒዮስ ባለቤቶች እንዲሁም ደግሞ ስካውቶቹ ይህን ተጫዋች ከዓመት በላይ ተመልክተውት እንደነበር እንዲሁም ደግሞ ለዛም ሲሉ እስከ 25 ሚሊዮን ፓውንድ አውጥተው እንደገዙት የምናስታውሰውም ጉዳይ ነው። ይህም እንግዲህ እጅግ በጣም የተረጋጋው ሴኔ ላመንስ በማንቸስተር ዩናይትድ ከመጣ በኋላ ማንቸስተር ዩናይትድ ወደ አውሮፓ ሻምፒየንስ ሊግ እንዲመለስ ትልቁን ስፍራ የተጫወተ ተጫዋች እንደሆነ በርካቶቹም ያነሳሉ። አንድሬ ኦናና ወደ ትራብዘን ስፖር መሄዱን ተከትሎ ነበር ይህ ተጫዋች ቁጥር 1 በረኛ ሆኖ ወደ ማንቸስተር ዩናይትድ መምጣት የቻለው። ከዛ በፊት እሱ ከመምጣቱ በፊት አልታይ ባይንደርን ነበር ማንቸስተር ዩናይትድ የሚጠቀመው። በሱም እንግዲህ ትክክለኛ ቦታውን ሊያገኝም አልቻለም ነበር። የሴኔ ላመንስ መምጣት በማንቸስተር ዩናይትድ ቤት እንዲሁ የተረጋጋ የበረኝነት ቦታን እንዲይዝም አድርጎታል። አልታይ ባይንደር በአሁኑ ሰዓት ላይ ምናልባትም ወደ ቤሽክታሽ ወደ ቱርክ የመሄድ እድሉ ሰፊ ነው እየተባለም ይገኛል። ማንቸስተር ዩናይትድ ይህን ተጫዋች ለመሸጥ ብዙ ሙከራዎችንም አሁንም እያደረገም ይገኛል። ይህ ተጫዋች የሚለቅ ከሆነ ደግሞ ሴኔ ላመንስን የሚፎካከር ትክክለኛ ተተኪ በረኛ እየፈለጉም ይገኛሉ። በአሁኑ ሰዓት ላይ አይናቸውን ወደ ሊድስ ዩናይትድ ማዞራቸው ነው እየተገለጸም የሚገኘው። የ35 ዓመቱ የሊድስ ዩናይትድ በረኛ በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት እንዲሁ የሚመለከቱት ትልቁ ተጫዋች እንደሆነም ይገለጻል። ትክክለኛ የሁለተኛ ቁጥር በረኛ ሊሆን እንደሚችል እያመኑም ነው የሚገኙት። የቶም ሂተን ጉዳይ አሁን እየተጠናቀቀ ጉዳይ ነው። 1 ዓመት እንዲሁ ተጨማሪ ዓመት እንደፈረመ ከተረጋገጠ በኋላ የዚህ ተጫዋች ልምድ እንግዲህ ለነ ሴኔ ላመንስ እንዲሁም ደግሞ ቀጣይ ለሚመጡት ለሁለተኛ በረኞቹ እንግዲህ ትልቅ ጥቅምን ይሰጣል ተብሎም ይጠበቃል። ሴኔ ላመንስም አሁንም ቢሆን በቶም ሂተን ስር እንግዲህ ብዙ ልምዶችን እንዳገኘ ከዚህ በፊት ሀሳብ ገልጾም ነበር። ማንቸስተር ዩናይትድ አንድ በረኛ ለማምጣት አሁንም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ እየተገለጸም ይገኛል። በተከላካይ ስፍራ ላይ ምንም እንኳን የነ ክሪስቲያን ሮሜሮ ስም ከማንቸስተር ዩናይትድ ጋር ይነሳ እንጂ ማንቸስተር ዩናይትድ በተከላካይ
በተለይም በመሃል ተከላካይ ቦታ ላይ ተጫዋቾችን ይመለከታል ተብሎ አይጠበቅም። በዛ ቦታ ላይ እንደ ሊሳንድሮ ማርቲኔዝ፣ ሃሪ ማኬር፣ ማቲያስ ደሊት፣ ሌኔ ዮሮ እንዲሁም ደግሞ አይደን ሄቨን የመሳሰሉ በርካታ ተመራጭ ተጫዋቾችም አላቸው። እንደ አስፈላጊ ደግሞ እንደ ኑሰር ማዝራይ ያሉ ተጫዋቾችን በመሃል አማካኝ በተከላካይ ቦታ ላይ ማጫወት ስለሚችሉ በዛ ቦታ ላይ ሌሎች ተጫዋቾችን በአሁኑ ሰዓት ላይ ማንቸስተር ዩናይትድ ይመለከታል ተብሎ አይጠበቅም። ነገር ግን በግራ ክንፍ የተከላካዩ ስፍራ ላይ በተለይም እንግዲህ በአሁኑ ሰዓት ላይ ሉክ ሾው በሚጫወትበት ቦታ ላይ ትክክለኛ ተተኪ እንደሚፈልጉ ነው መረጃዎች እያሳዩም የሚገኙት። ይህም የሆነበት ዋነኛ ምክንያት የሉክ ሾው ተደጋጋሚ ጉዳት አንደኛው ሲሆን ሁለተኛው ደግሞ የእድሜ መግፋትም ጉዳይ ነው። ሉክ ሾው ከ30ዎቹ አመት ማለፉን ተከትሎ እንግዲህ በዛ ቦታ ላይ ትክክለኛ ተጫዋች ይፈልጋሉ። ማንቸስተር ዩናይትድ ምንም እንኳን በዚህ አመት 38 ጨዋታዎችንም በሉክ ሾው አማካኝነት በዛ ቦታ ላይ ከቨር ማድረግ ቢችልም በሚቀጥለው አመት ለአራት ውድድሮች የሚሳተፍ ይሆናል። ይህም እንግዲህ ለሉክ ሾው እጅግ በጣም ከባድ ሊያደርገውም ይችላል። በተለይም ከጉዳት ጋር ባለው ስታቲክስ መሰረት ማለት ነው። እንዲሁም የእድሜ መግፋቱን ተከትሎ ማንቸስተር ዩናይትድ በዛ ቦታ ላይ ሉዊስ ሃልን እንደ ትክክለኛ አማራጭ እየተመለከቱት ይገኛሉ። ሌሎች ተጫዋቾችም ቢኖሩም ግን ማንቸስተር ዩናይትድ ትክክለኛ የሱ ተተኪ ብሎ ያመነበት ተጫዋች ይህም የእንግሊዝ ብሔራዊ ቡድን ተጫዋች ነው ከኒውካስል ዩናይትድ ለማምጣት ፍላጎት እንዳላቸው ነው የሚገለጸው። የተጫዋች በማንቸስተር ዩናይትድ ቢመጣ እንኳን እንግዲህ በመከላከሉም በማጥቃቱም ትልቅ ለውጥን ያመጣል ተብሎም ይጠበቃል። ምንም እንኳን ፓትሪክ ዶርጉ በዛ ቦታ ላይ ተመራጭ ሆኖ በአሰልጣኝ ሩበን አሞሪም ስር ቢመጣም እንግዲህ በአሁኑ ሰዓት ላይ በአሰልጣኝ ማይክል ካሪክ ስር በክንፍ አጥቂነት እየተጠቀመውም ይገኛል። ነገር ግን ምናልባት ማንቸስተር ዩናይትዶች ተጫዋቾች የማያስፈርሙ ከሆነ ፓትሪክ ዶርጉ በዛ ቦታ ላይ የመሰለፍ እድል እንዳለው ይታወቃል። እንዲሁም ደግሞ ሌላኛው አማራጭ የሚሆነው ዲያጎ ዳሎት ነው። የተጫዋች ቨርሳታይል መሆኑ በቀኝም በግራ ክንፍም የመከላከል አቅም ላይ እንዲሁ ትልቅ ተጽዕኖ ይፈጥራል ተብሎ የሚጠበቀው የተጫዋች ምናልባትም እንግዲህ ማንቸስተር ዩናይትድ በሚቀጥለው አመት ተጫዋች ማያስፈርም ከሆነ በዛ ቦታ ላይ የመጫወት እድል እንዳለው እየተገለጸም ይገኛል። አሁን ግን ስሙ የሚያዘው የሉዊስ ሃል ጉዳይ ነው። ሉዊስ ሃል አሁንም ቢሆን በማንቸስተር ዩናይትድ ራዳር ውስጥ የሚገኝ የተከላካይ ስፍራ ተጫዋች መሆኑ ነው መረጃዎች በማንቸስተር ዩናይትድ የሚያሳየው። በአማካይ ስፍራ ቦታ ላይ እንግዲህ የአንደርሰንን ዝውውር ማንቸስተር ዩናይትድ ማጠናቀቃቸውን ተከትሎ በአሁኑ ሰዓት ላይ ዝውውሩን እጅግ እያቀዘቀዙትም ነው የሚገኙት። ምንም እንኳን በርካታ ተጫዋቾችን ቢፈልጉም በአሁኑ ሰዓት ላይ ዝውውሮች ግን እየቀዘቀዙ ይገኛሉ። የኤሊዮት አንደርሰን፣ ሳንድሮ ቶናሊ፣ ማቲያስ ፈርናንዴዝ፣ ኦሪየል ሻሚኒ የመሳሰሉ ተጫዋቾችን ማንቸስተር ዩናይትድ ቢመለከትም አሁንም ቢሆን ግን ይህንን ዝውውሮች እንግዲህ ተጣድፎ ለመጨረስ ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። እንደ ዋነኛ ምክንያት የሚገለጸው ደግሞ የእነዚህ ተጫዋቾች ከፍተኛ ገንዘብ መጠየቃቸው ምክንያት ነው። የኤሊዮት አንደርሰን የማይነካ ተጫዋች እየተደረገም ይገኛል። ኖቲንጋም ፎረስቶች ለዚህ ተጫዋች 120 ሚሊዮን ፓውንድ ነው እየጠየቁ የሚገኙት። እንደ መነሻነትም እንግዲህ ሞይሰስ ካይሴዶ ከብራይተን ወደ ቼልሲ የሄደበትን ዝውውር ነው የሚያነሱት። በእርግጥ ኤሊዮት አንደርሰን ከኒውካስል ዩናይትድ ወደ ኖቲንጋም ፎረስት ሲሄድ እንግዲህ 35 ሚሊዮን ፓውንድ ነበር ማውጣት የቻለው። ነገር ግን በርካቶቹ ይህን ነገር እንዴት ያወጣል ብለው ጥያቄ ሲያነሱበትም ነበር። በተለይም እንግዲህ በሻምፒዮንሺፑ ነበር ከዛ በፊት ሲጫወት የነበረው። ኒውካስል ዩናይትዶች ይህን ተጫዋች እየሸጡበት ዋነኛ ምክንያት ደግሞ ፋይናንሻል ፌር ፕሌይ ናቸውን እንዲሁ ስቴብል ለማድረግ ሲሉ ነበር እንግዲህ ይህን ተጫዋች መሸጥም የቻሉት። ይህ ተጫዋች ግን በ35 ሚሊዮን ፓውንድ ኖቲንጋም ፎረስት ደረሰ በኋላ ግን ራሱን በማጎልበት እንግዲህ በትልቅ ደረጃ በእንግሊዝ ፕሪሚየር ሊግ ራሱን በማሳየት በአሁኑ ሰዓት ላይ በእንግሊዝ ብሔራዊ ቡድን አይነኬ ከሚባሉ ተጫዋቾች መካከል ራሱን እያጎለበተም ይገኛል። በዚህም የተነሳ ማንቸስተር ዩናይትድ እንዲሁም ማንቸስተር ሲቲ ይህን ተጫዋች ይፈልጉታል። የሚፈልጉበትም ዋነኛ ምክንያት እንግዲህ የተጫዋች ቨርሳታይል መሆኑ ነው። በ8 ቁጥር እንዲሁም በ6 ቁጥር ቦታ ላይ መጫወት ይችላል። በ6 ቁጥር ቦታ ላይ በመከላከል ላይ ድንቅ አቋም ያሳየ ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ስታቲክስ ስኮርድ ባወጣው መሰረት ብንመለከት እንግዲህ በዚህ አመት በርካታ ታክሎችን የወረደ እንዲሁም ደግሞ ታክል ወን ያደረገ ተጫዋች እንደሆነም ይገለጻል። በዚህ ቦታ ላይ ምን ያህል ድንቅ እንደሆነ ቁጥሮቹም ያሳዩታል። በ8 ቁጥር በኩልም ስንመለከት እንግዲህ ፕሬሸር የመቋቋም አቅምም አለው። የተጫዋች እንግዲህ በመልሶ ማጥቃት እጅግ በጣም የተሻለው ድሪብል አድርጎ የመሄድም አቅምም አለው። በዚህም የተነሳ ማንቸስተር ዩናይትድም ሆነ ማንቸስተር ሲቲ የሚፈልጉበት ዋነኛ ምክንያት እንደሆነ ነው እየተገለጸም የሚገኘው። ላይን ብሬክ የሆኑ ኳሶችንም እንዲሁ ማቃበል የሚችለው ይህ ተጫዋች አሁንም ቢሆን የሮድሪ ተተኪ አድርገው ማንቸስተር ሲቲዎች እየተመለከቱትም ነው የሚገኙት። ማንቸስተር ሲቲዎች ይህ ተጫዋች የግላቸው እንደሚያደርጉ ተማምነው ሁለተኛ ጥያቄ ለማቅረብ እየተዘጋጁም ይገኛሉ። ነገር ግን ማንቸስተር ዩናይትዶችም አሁንም ከዚህ ዝውውር እንዳልወጡ እንደሚያምኑ ናቸው እንደ ቤን ጃኮብስ ያሉ ዘገባዎችም እንዲሁም እያሳዩንም የሚገኙት። በዚህም የተነሳ ምናልባትም ማንቸስተር ዩናይትድ ከሚፈልጋቸው ተጫዋቾች መካከል አንደኛው ነው። ይህ የ23 ዓመት
እንግሊዛዊ ተጫዋች። ሌላኛው ፖርቹጋላዊ ማቲያስ ፈርናንዴዝ ነው። ይህ ተጫዋች እንግዲህ ምንም እንኳን ዌስትሃም በዚህ ዓመት ቢወርድም በእንግሊዝ ፕሪሚየር ሊግ ድንቅ የአማካይ ስፍራ ተብለው ከሚነገሩ ተጫዋቾች መካከል በዚህ ዓመትም ይጠቀሳል። ይህ የ21 ዓመት ተጫዋች እንግዲህ በዌስትሃም በኩል እጅግ በጣም ድንቅ አቋምን አሳይቷል። በዚህ ዓመት የዋን-ቱ-ዋን ማርኪንጎቹ እንዲሁም ደግሞ በመልሶ ማጥቃት ያለው አቅም ድሪብል አልጎ የሚሄድ አቅሙ በርካታ ነገሮቹ እጅግ በጣም የሚደነቅ ነው። እንደ ህጸጽ የሚነሳው እንግዲህ በመልሶ ማጥቃት ላይ የከቨር ስታቲክሱ ትንሽ አነስ ያለ ነው። ይህም እንግዲህ ገና 21 ዓመት መሆኑ ምናልባትም የሚስተካከልበት እድል እንዳለ በርካቶቹም ያነሳሉ። ዌስትሃሞች አሁንም ቢሆን ወደ ሻምፒዮንሺፕ ቦርዱም እንግዲህ ለዚህ ተጫዋች እስከ 85 ሚሊዮን ፓውንድ ነው እየጠየቁ የሚገኙት። ማንቸስተር ዩናይትድ ግን ለዚህ ተጫዋች እስከ 85 ሚሊዮን ፓውንድ የመክፈል ምንም አይነት ፍላጎት እንደሌለው እየተገለጸም ይገኛል። ማክሲመም 60 ሚሊዮን ፓውንድ ድረስ ለማውጣት ነው የማንቸስተር ዩናይትድ እቅድ እንደሆነ በማቲያስ ፈርናንዴዝ ላይ እየተገለጸ የሚገኘው። የተጫዋች በፓሪስ ሳን ጀርሜን አሁን ደግሞ በሪያል ማድሪድ ፍላጎት ውስጥ መግባቱ እየተገለጸም ይገኛል። የጆዜ ሞሪኒዮ መምጣትን ተከትሎ የተጫዋች በሪያል ማድሪድ ራዳር ውስጥም እንዳለ ነው መረጃዎች እያሳዩም የሚገኙት። ካርሎስ ባሌባ አምና ማንቸስተር ዩናይትድ እንግዲህ 120 ሚሊዮን ፓውንድ የተጠየቀበት ተጫዋች ነበር። ነገር ግን በዚህ ዓመት አቋሙ መውረዱን ተከትሎ ማንቸስተር ዩናይትዶችም አይናቸውን ዝቅ አድርገውበታል በዚህ ተጫዋች። ነገር ግን ለዚህ ተጫዋች እንግዲህ አምና ማንቸስተር ዩናይትድ እስከ 100 ለማውጣት እቅድ ይዞ ቢሆንም 120 መጠየቁን ተከትሎ ነበር እንግዲህ በሚቀጥለው ዓመት አስፈርመዋለሁ ብሎ የተወው። በዚህ ዓመት አቋሙ የወረደው ይህ ተጫዋች ምናልባትም ማንቸስተር ዩናይትድ እስከ 70 ሚሊዮን ፓውንድ ድረስ ሊያገኝበት የሚችልበት እድል እንዳለ እየተገለጸ ይገኛል። ተጫዋቹም ዋነኛ ምርጫው ማንቸስተር ብቻ እንደሆነ መረጃዎችም እያሳዩም ነው የሚገኙት። የብራይተንን ነገር እስካሁን ድረስ አልተረጋገጠም። ሌላኛው ኦሪየል ሹዋሜኒ ነው። ይህም ተጫዋች ከማንቸስተር ዩናይትድ ጋር ስሙ ተያይዞም ነበር። ነገር ግን ጆዜ ሞሪኒዮ ወደ ሪያል ማድሪድ መመለስ የተጫዋች የማይለቅበት እድል ወደ 100% እየተጠጋም ይገኛል። 70 ሚሊዮን ፓውንድ ድረስ ነበር እየተገመተ የሚገኘው። ነገር ግን ሎስ ብላንኮቹ እንደማይለቁት ነው መረጃዎች በስፋትም እያመላከቱንም የሚገኙት። እነዚህ አማካዮች እንግዲህ በማንቸስተር ዩናይትድ ራዳር ውስጥም ይገኛሉ። ጣሊያናዊው ሳንድሮ ቶናሊም እንዲሁ ራዳር ውስጥም ያለም ተጫዋች ነው። ይህም ተጫዋች በማንቸስተር ዩናይትድ ራዳር ውስጥም ይሁን እንጂ የአንቶኒ ጎርደን መልቀቅ የኒውካስል ዩናይትድ ለዚህ ተጫዋች ከፍተኛ ገንዘብ እንዲጠይቅ መንስኤም ሆኗል። የአንቶኒ ጎርደን ወደ ባርሴሎና መሄድ እንግዲህ ሌላ ትልቅ ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው ነው የተገለጸው። ምንም እንኳን ኒውካስል ዩናይትድ በዚህ ዓመት ጥሩ እንቅስቃሴን ማሳየት ባይችልም ከአውሮፓ ሻምፒዮንስ ሊግ ውጪ መሆን ቢችልም እንግዲህ ይህ ተጫዋች ግን በአሁኑ ሰዓት ላይ የመልቀቅ እድሉን ማስፋት እንዲሁ ይችላል። እንደ አምናው የአሌክሳንደር አይዛክ ዝውውር ሁሉ ምናልባትም ሳንድሮ ቶናሊ በዚህ ዓመት ይህ ነገር ሊከሰትበት እንደሚችል ግምቶች እየወጡም ነው የሚገኙት። አማካዮችን በማንቸስተር ዩናይትድ በኩል እነዚህን ካለን ዘንዳ እንግዲህ በአጥቂ ስፍራ ላይ አንዳንድ ተጫዋቾችን ማንቸስተር ዩናይትድ አሁንም ይመለከታል ተብሎ ይጠበቃል። ዋነኛው ራፋኤል ሊያው ነው። ይህ ተጫዋች እንግዲህ ከኤሲ ሚላን የመልቀቅ ፍላጎት ማሳየቱን ተከትሎ የልቀቁኝ ጥሪ ማቅረቡን ተከትሎ እንግዲህ የተለያዩ ክለቦች ለዚህ ተጫዋች ጥያቄ ለማቅረብ ዝግጅታቸውን እየጨረሱም ይገኛል። ራሱን ምንም እንኳን ለእንግሊዝ ፕሪሚየር ሊግ በተለይም ለአርሰናል ቢያቀርብም ማንቸስተር ዩናይትድ ከሚመለከታቸው ተጫዋቾች መካከል አንደኛ ነው። ይህ የ26 ዓመት ፖርቹጋላዊም ተጫዋች በክንፍ መስመር አጥቂነትም ትክክለኛ ተጫዋች ሆኖ ተብሎም ይጠበቃል። በተለይም ማንቸስተር ዩናይትድ እንግዲህ በዚህ ዓመት የተቸገረበት ዋነኛ ምክንያት ትክክለኛ ወይም ደግሞ ተፈጥሯዊ የግራ ክንፍ አጥቂ ተጫዋች ማጣት ነው። ምንም እንኳን በዛ ቦታ ላይ እንደ ማቲያስ ኩኛ ያሉ ተጫዋቾች ቢጠቀሙም እንግዲህ የተጫዋች በተለይም በሁለት የ10 ቁጥር ተጫዋቾች መሀል የሚጫወት ወይም ደግሞ በ10 ቁጥር ቦታ ላይ የመጫወት አቅም ያለው ነው። በዚህም የተነሳ ወደ መሀል የሚያጋድል ተጫዋች ነበር ማቲያስ ኩኛ በዚህ ዓመት እንደተመለከት ነው። በዚህም የተነሳ ያንን ትክክለኛ ተጫዋች ለማግኘት ማንቸስተር ዩናይትድ አሁንም እየሰራም ይገኛል። ሌላኛው ስሙ የሚነሳው እንግዲህ ሞርጋን ሮጀርስ ነው። አርሰናል ቢፈልገውም ማንቸስተር ዩናይትድ ምናልባትም አሰልጣኝ ማይክል ካሪክ የሚፈልገው ከሆነ እድሉ ከፍተኛ ሊሆንም ይችላል። ለሞርጋን ሮጀርስ በዚህ ደረጃ መድረስ ዋነኛ ምክንያት ተብሎ የሚጠቀሰው ማይክል ካሪክ መሆኑን ተከትሎ ይህ ተጫዋች ቨርሳታይልነቱን ለመጠቀም ማንቸስተር ዩናይትድ ምናልባትም የሚመለከተው ከሆነ እንዲሁ እድል እንዳለው ነው እየተገለጸም የሚገኘው። በአጥቂ ስፍራ ላይም እንግዲህ እንደ ኦሊ ዋትኪንስ ያሉ ተጫዋቾች በማንቸስተር ዩናይትድ ስማቸው የተነሳም ተጫዋቾች ነበር። ከቤንጃሚን ሴስኮ እኩል እንዲሁ መፎካከር የሚችል እንዲሁም ደግሞ እጅግ በጣም ልምድ ያለውን ተጫዋች ማንቸስተር ዩናይትድ አሁንም እየተመለከተም ሲገኝ የቤንጃሚን ሴስኮን ልምድ ከፍ ለማድረግ እንዲሁም ከሱ ጋር በተቃራኒ ቦታ እንዲሁ መፎካከር የሚችል ተጫዋች እየተመለከቱ እንደሚገኙ ነው በማንቸስተር ዩናይትድ ራዳር ውስጥም የተመለከት ነው።
በአርሰናል የዝውውር መረጃዎቻችን ደግሞ ስንመለከት አርሰናል አሁንም ቢሆን የተለያዩ ተጫዋቾችን እየተመለከተም ይገኛል። አምና ወደ 8 የሚጠጉ ተጫዋቾችን ቢያስፈርምም አሁንም ቢሆን ግን ታላላቅ ተጫዋቾችን ለማስፈረም እንደሚጥር ነው እየተገለጸ የሚገኘው። አምና 8 ተጫዋቾችን ማምጣቱ እንዲሁ ቲም ስፕሪቱን ከፍ ማድረጉ እንዲሁም ለእንግሊዝ ፕሪሚየር ሊግ ዋንጫ መብቃቱንና ለአውሮፓ ሻምፒዮንስ ሊግ ፍጻሜ መብቃቱን እንደ ትልቅ ነገር ቢወሰድም በአውሮፓ ፍጻሜ ግን በተለይም ከፓሪስ ሰን ዠርሜን ጋር በነበረው ጨዋታ ላይ ከፓሪስ ሰን ዠርሜን ተጫዋቾች እኩል መሆን ያቃታቸው ተጫዋቾች መኖራቸውን ተከትሎ አርሰናል አሁንም እንደ አውሮፓ ትላልቅ ተጫዋቾችን ለመመልከት እያቀደም ይገኛል። በፍጻሜው ጨዋታ እናስታውሳለን አርሰናል ፈጽሞ በመከላከል ላይ እንዲሁ ራሱን አድርጎም ነበር። ዋነኛ ምክንያት የሆነበት ምክንያት ደግሞ የፓሪስ ሰን ዠርሜን የማጥቃት አቅም እንዲሁም ደግሞ የተጫዋቾች ኳሊቲ ከፍ ማለቱ ነው። ለዚህም የተነሳ ይመስላል እንግዲህ አሁንም አርሰናሎች በአሰልጣኝ ሚኬል አርቴታ ስር ደግሞ በአንድሪያ በርታ እየተመሩ የተለያዩ ተጫዋቾችን ለመመልከት እያቀዱም የሚገኙት። በተከላካይ ቦታ ላይ ምናልባትም እንግዲህ አንድ ችግር ሊፈጠር እንደሚችል በአሁኑ ሰዓት ላይ ፍንጮች እየወጡ ሲሆን የሪካርዶ ካላፊዮሪ ከሪያል ማድሪድ ጋር ስሙ መያያዝ ምናልባትም ለአርሰናል ከባድ ከሚያደርጋቸው ዝውውሮች መካከል አንደኛው ሊያደርግ እንደሚችል ነው መረጃዎችም የሚያሳዩት። ምናልባትም እንግዲህ ሪካርዶ ካላፊዮሪ የልቀቁኝ ጥሪ የሚያቀርብ ከሆነ ሎስ ብላንኮቹ ደግሞ እሱን የሚወስዱት ከሆነ አርሰናል በመከላከሉ ላይ በዛ ቦታ ላይ ተጫዋቾችን ሊመለከትበት የሚችልበት ሰፊ እድልም ይኖራል። ማንን ይመለከታል? አሁን ግን ጥያቄዎች ወይም ደግሞ ስሞች እየወጡም አይገኙም። በጁሊያን ቲምበር ቦታ ግን እንደ ቲኖ ሊቨርማንቶ ያሉ ተጫዋቾች አሁንም እየተመለከቱ ይገኛሉ። የጁሊያን ቲምበር ተደጋጋሚ ጉዳት እንዲሁም ደግሞ የሱ ቤንች ተጫዋቾችን ለመፈለግ ሲሉ አሁንም ተጫዋቾች እየተመለከቱ ይገኛሉ። ቤን ዋይት በዚህ ዓመት እንግዲህ ይለቃል ተብሎ የሚጠበቅ የአርሰናል ተጫዋች ነው። ክሪስቲያን ሞስኬራ ደግሞ ትክክለኛ ቦታው በመሃል ተከላካይነት መሆኑን ተከትሎ በዛ ቦታ ላይ የመከላከል አቅም እንጂ የማጥቃት አቅሙ ተዳክሞ መታየቱን ተከትሎ ትክክለኛ የክንፍ ተከላካዮችን አርሰናል ይመለከታል ተብሎ ይጠበቃል። አሁን ላይ ቲኖ ሊቨርማንቶ ነው እንግዲህ ከአርሰናል ጋር በመከላከል ቦታ ላይ ስሙ እየተያያዘም የሚገኘው። በአማካይ ስፍራ ላይ እንደ ማቲያስ ፈርናንዴዝ እንዲሁም ሳንድሮ ቶናሌ ያሉ ተጫዋቾች ከአርሰናል ጋር ስማቸው እየተያያዘም ይገኛል። በዚህ ዓመት እንግዲህ እንደ አርሰናል ችግር እየተመለከት ነው። ምንም እንኳን በአማካይ ስፍራ ላይ ተጫዋቾችን ማምጣት ቢችሉም ግን በመዳከማቸው ምክንያት እንግዲህ ፍራስትሬት ሲያደርጉ ተመልክተንም ነበር። በተለይም እንግዲህ የካቲት መጋቢት አካባቢ ላይ እንግዲህ አርሰናል እጅግ በጣም የተዳከመበት ጊዜ እንደነበር በርካቶቻችን እናስታውሳለን። በእርግጥ የጉዳት ዝርዝሮችም እንዲሁ አገርሽቶባቸው የነበረባቸው ሰዓትም ናቸው። በመከላከሉ እንዲሁ ዲክላን ራይስን ሲፈልጉ በ6 ቁጥር ሲፈልጉ በ8 ቁጥር ሲጠቀሙትም ነበር። ነገር ግን የማርቲን ዙቢሜንዲ አመቱን ሙሉ ኮንሲስተንት አለመሆን በተለይም በስተመጨረሻም መዳከም ተከትሎ አርሰናል ያንን ቦታ በተገቢው ለማጠናከር ይፈልጋሉ። በስተመጨረሻ ማይክል ሉዊስ ስኬሊን ነበር ከፉላም ጨዋታ ጀምሮ ሲጠቀሙት የነበረው። በፉላም ጨዋታ ላይ በርካቶቹ ሳይጠብቁት በዲፌንሲቭ ሚድፊልደርነት መሰለፉ እንግዲህ ያልተጠበቀም ነበር። ነገር ግን ማይክል ሉዊስ ስኬሊ በትክክለኛ ወይም በ100% አቋሙ ላይ መገኘቱን ተከትሎ እንግዲህ ያን ቦታ ከቨር ማድረግም ችሏል። እስከ ፍጻሜ ጨዋታን ይህንን አቋሙን ማሳየቱን ተመልክተንም ነበር። ነገር ግን ማይክል ሉዊስ ስኬሊ አመቱን ሙሉ በዛ ቦታ ላይ ይጫወታል ተብሎ እንደማይጠበቅ ነው መረጃዎች የሚያሳዩት። በዚህም የተነሳ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን በዛ ቦታ ላይ አርሰናል ይመለከታል ተብሎ እንደሚጠበቅ መረጃዎች የሚያሳዩትም እንዲሁ ይመለከታል። በ10 ቁጥር ቦታ ላይ በክንፍ አጥቂነት ቦታ ላይ ከሚመለከቷቸው ተጫዋቾች መካከል ዋነኛው ሞርጋን ሮጀርስ ነው። ይህ ተጫዋች በክንፍ አጥቂውነት እንዲሁም በ10 ቁጥር ቦታ ላይ እንደ ኤቤሬቺ ኤዜ ሁሉ የመጫወት አቅም ማሳየቱን ተከትሎ አርሰናል ደግሞ እንደዚህ አይነት ተጫዋቾችን ይመርጣል። አምና እንደምናስታውሰው ኤቤሬቺ ኤዜን እንዲሁም ደግሞ እንደ ፔሮ ሂንካፔ እንዲሁም ሌሎች ተጫዋቾችን ሲያመጣ እንግዲህ ቨርሳታይሊቲን ነበር እንደ መጀመሪያ አማራጭነት የሚመለከተው አሰልጣኝ ሚኬል አርቴታ። ምንም እንኳን ተጫዋቾች ትልቅ አቋም ቢኖራቸውም እንግዲህ ቨርሲቲሊቲን ይፈልጋል። በተለያዩ ቦታ ላይ የመጫወት አቅም ያላቸው ተጫዋቾችን እንደ አማራጭነትም ይወስዳል። በዚህም የተነሳ በአሁኑ ሰዓት ላይ የሚመለከታቸው በርካቶቹ ተጫዋቾች እንግዲህ የተለያዩ ተጫዋቾች ቦታ ላይ መጫወት የሚችሉ አቅም ያላቸው ተጫዋቾችን እየመረጠ እንደሚገኝ ነው የምንመለከተው። ሞርጋን ሮጀርስ የተወደደበት በአሰልጣኝ ሚኬል አርቴታ ዋነኛው ምንጭ ይሄኛው መሆኑ ነው መረጃዎች የሚያሳዩት። ቅድም እንደነገርናቸው እንግዲህ ራፋኤል ሊያው ራሱን ለአርሰናል ማቅረቡ መረጃዎች እየወጡም ይገኛሉ። ወደ እንግሊዝ ፕሪሚየር ሊግ መምጣትም ይፈልጋል። በአውሮፓ ሻምፒዮንስ ሊግ እንዲሁም በትልቅ ደረጃነት የመጫወት ከፍተኛ ፍላጎትም አለው። በዚህም የተነሳ ለአርሰናል ራሱን ቢያቀርብም ግን አርሰናሎች ይህን ተጫዋች እስካሁን ድረስ እንግዲህ እየተመለከቱትም አይገኙም። ይህም ምናልባትም በአርሰናል በኩል ከምንመለከታቸው መረጃዎች መካከል አንደኛው መሆኑን ተመለከትን። ሌላኛው መረጃ እንግዲህ በተለይም ከአሁን ሰዓት ላይ የምንሰማቸው መረጃዎች በቼልሲ በኩል የተለያዩ ተጫዋቾች
ይወጣሉ ተብሎ እየተጠበቀም ይገኛል። የማርኮ ኩሬያ እንዲሁም ደግሞ ሌላኛው ተጫዋች የሆነው የኤንዞ ፈርናንዴዝ ጉዳይ አሁንም አልተጠናቀቀም። ኒኮላስ ጃክሰን እንዲሁም ሊያም ዴላፕም የመልቀቅ እድላቸው እጅግ በጣም እየሰፋ ከሚገኙ ተጫዋቾች መካከል እንደ ግንባር ቀደምትነት ከሚጠቀሱ ተጫዋቾች መካከል መሆናቸውን ነው እየተመለከትን የምንገኘው። የተወደዳችሁና የተከበራችሁ አድማጮቻችን እነዚህ ተጫዋቾች የልቀቁኝ ጥሪ እያቀረቡም ይገኛሉ። ነገር ግን አሁንም ቢሆን ቼልሲዎች እነዚህን ተጫዋቾች እንግዲህ በከፍተኛ ገንዘብ ነው የመሸጥ ፍላጎት ያላቸው። ኤንዞ ፈርናንዴዝን እስከ 125 ወይም ደግሞ እስከ 115 ሚሊዮን ዩሮ ሊጠይቁበት እንደሚችል መረጃዎች እያሳዩም ይገኛሉ። የማርኮ ኩሪያ ጉዳይ ደግሞ እስከ 50 ሚሊዮን ፓውንድ ድረስ ሊወጣ እንደሚችል ነው ፍንጮች እየወጡም የሚገኙት። አሁንም ጥያቄዎች እየበረቱ ይገኛሉ። ከማይነኩ ተጫዋቾች ውስጥ ያልተካተቱት እነዚህ ሁለቱ ተጫዋቾች ኤንዞ ፈርናንዴዝ ወደ ሪያል ማድሪድ እንዲሁም ደግሞ ማርኮ ኩሬያ ደግሞ ወደ ባርሴሎና ስማቸው በስፋት እየተያዘም ይገኛል። ሪያል ማድሪድ በተለይም ይህን ተጫዋች አሁንም የግላቸው ለማድረግ እየሞከሩም ይገኛሉ። ከአምና ጀምሮ ስሙ የተያዘም ተጫዋች ነው። በ8 ቁጥር ቦታ ላይ እንዲሁም ደግሞ በ10 ቁጥር ቦታ ላይ መጫወት የሚችለው ይህ አርጀንቲናዊ ተጫዋች ከቼልሲ ጋር የመለየት እድል እንዳለው ነው የሚገለጸው። የሊያም ዴላፕ እንዲሁም ደግሞ የኒኮላስ ጃክሰን ጉዳይ አሁንም አልተጠናቀቀም። ኒኮላስ ጃክሰን አምና በባየር ሙኒክ ቤት በቻምፒየንስ ሊጉ እስከ ግማሽ ፍጻሜ ድረስ የሄደ ተጫዋች እንዲሁም በጀርመን ቡንደስሊጋ ደግሞ ፍጻሜ ላይ ደርሶ እንዲሁ ዋንጫውን ማንሳቱን የምናስታውሰውም ተጫዋችም ነበር። ነገር ግን ባየር ሙኒኮች ይህን ተጫዋች አልፈልግም ማለታቸውን ተከትለው ተመልሷል። በአሁኑ ሰዓት ላይ በአሰልጣኝ ዣቪ አሎንሶ ስር ራሱን ለማሳየት በፕሪሲዝኑ ጠንክሮ ይሰራል ተብሎ የሚጠበቅም ተጫዋች ነው። ሊያም ዴላፕ በዚህ ዓመት በቼልሲ ቤት እንግዲህ በርካታ ጨዋታዎችን ቢያደርግም ካገባቸው ጎሎች ይልቅ የተመለከታቸው ቀይ ካርዶች ብዙ ናቸው። ይህም ለቼልሲ እጅግ አሳዛኝ ዓመትም ሆኖም አልፏል። በዚህም የተነሳ ከነዚህ ሁለቱ የአጥቂ ስፍራ ተጫዋቾች መካከል እንዲሁ ለሽያጭ የሚቀርቡ ተጫዋቾች እንዳሉ እየተገለጸም ይገኛል። በአሁኑ ሰዓት ላይ ስማቸው እየተያዘ የሚገኘው የብሩኖ ጉማሬዝ እንዲሁም ደግሞ የሳንድሮ ቶናሊ ከቼልሲ ጋር መያያዝ እንግዲህ በርካቶቹ ሰበር ሲሉም ይገልጹታል። ምናልባትም የሮሜዮ ላቪያ ተደጋጋሚ ጉዳት ማስከተልን ተከትለው የአንድሬ ሳንቶስ ምናልባትም የመሸጥ እድል እንዲሁም ደግሞ የኤንዞ ፈርናንዴዝ ይለቃል ተብሎ የሚጠበቅ ተጫዋች መሆኑን ተከትለው እንግዲህ እንደዚህ አይነት ተጫዋቾችን አሁንም ቼልሲዎች እየተመለከቱ ይገኛሉ። በዚህ ዓመት ካመኑባቸው በተለይም አሰልጣኝ ዣቪ አሎንሶ ከተናገራቸው ንግግሮች መካከል በዚህ ዓመት ያለ ጥርጥር ጠብቁ፣ ትክክለኛ ተጫዋቾችን እናስፈርማለን፣ እንዲሁም ደግሞ 2 ወይም ደግሞ 3 ተከታታይ ቀጥታ ወደ ቲሙ ገብተው ለውጦችን ማምጣት የሚችሉ ተጫዋቾችን እንመለከታለን ሲሉ ገልጸው እንደነበር የሚታወስ ጉዳይ ነው። በዚህም የተነሳ ቼልሲዎች ምናልባትም እንግዲህ ትላልቅ ተጫዋቾችን ከወጣት ተጫዋቾች ጋር በማጣመር በአዲሱ አሰልጣኝ ዣቪ አሎንሶ ስር በሚቀጥለው ዓመት ተፎካካሪ ሆነው ብቅ ለማለት ተጫዋቾችን ይመለከታሉ ተብሎ ይጠበቃል። አሁን ግን እነማን ናቸው የሚለው ጉዳይ ያልተጣራም ጉዳይ ነው። በሊቨርፑል ቤት እንግዲህ የያን ዲያማንዴ ጉዳይ ነው የሚነሳው። ያን ዲያማንዴ አሁንም ቢሆን በሊቨርፑል ራዳር ውስጥም ነው የሚገኘው። ሊቨርፑሎች ለዚህ ተጫዋች 100 ሚሊዮን ፓውንድ ያወጣሉ ተብሎ አይጠበቅም። አርቢ ሌቭዚሽ ግን በዚህ ዓመት የሚለቅ ከሆነ እስከ 100 ሚሊዮን ፓውንድ ሊጠይቁበትም ይችላልም ነው የተባለው። ባየር ሙኒክ የዚህ ተጫዋች ፈላጊም ነው። እንዲሁም ደግሞ ፓሪስ ሰን ጀርሜን ስሙ ከዚህ ተጫዋች ጋር ስሙ እየተያዘም የሚገኝ ተጫዋች ነው። የአሰልጣኝ አንዶኒ ኢራውላ መምጣትን ተከትሎ ደግሞ በአሁኑ ሰዓት ላይ ስሙ እየተያዘ የሚገኘው የአማካይ ስፍራ ተጫዋች ነው አሌክስ ስኮት ነው። ይህ ተጫዋች ምናልባትም ስሙ በስፋት መያያዙ እንግዲህ እንደ ትልቅ ነገር ይወሰዳል። ከማንቸስተር ዩናይትድ ጋር ስሙ ቢያያዝም በትልቁ ግን ስሙ በስፋት እየተያዘ የሚገኘው ከሊቨርፑል ጋርም የከርትስ ጆንስ የመልቀቅ እድልን ተከትሎ እንግዲህ ምናልባት የመምጣት እድሉ እየሰፋም ይገኛል። በርነማውዞችም ለዚህ ተጫዋች ጥያቄ የሚቀርቡ ከሆነ ቅናሾችን ሊያቀርቡ እንደሚችሉ ፍንጮች በትላንትናው ዕለት የወጡ መረጃዎችም ያሳያሉ። ማንቸስተር ሲቲ እንደነገርናቸው እንግዲህ ከኤሊዮት አንደርሰን ጋር ስማቸው በስፋትም ቢያያዝም አሁንም ሙከራዎችን በስፋት እንዲሁ ከፍ እያደረጉትም ነው የሚገኙት። ይህ ነገር ምናልባትም በማንቸስተር ዩናይትድና በማንቸስተር ሲቲ ፉክክር ውስጥ በስፋት ከምንመለከታቸው ዝውውሮች መካከል አንደኛው ቢሆንም እንግዲህ ማንቸስተር ሲቲዎች ግን ይህ ተጫዋች የግላቸው ለማድረግ ከፍተኛ ሙከራዎችን ያደርጋሉ ተብሎ ይጠበቃል። በተለይም የቲጃኒ ራይንደርስ፣ ኒኮ ጎንዛሌዝ፣ ሮድሪ እንዲሁም ደግሞ ማቴዮ ኮቫቺች በዚህ ዓመት የመልቀቅ እድላቸው ከፍ ማለቱን ተከትሎ በአማካይ ስፍራ ላይ እንደዚህ አይነት ተጫዋቾችን እየተመለከቱ ይገኛሉ። እነዚህ ተጫዋቾች የሚለቁ ከሆነ ባይለቁም እንኳን እንግዲህ በዛ ቦታ ላይ ትክክለኛ ተጫዋቾችን እንዲሁም ደግሞ ለውጦችን ማምጣትም ይፈልጋሉ። የሮድሪ እድሜ በአሁኑ ሰዓት ላይ ወደ 30 እየተጠጋም ይገኛል። በዚህም የተነሳ የእሱ ትክክለኛ ተጫዋች አድርገው ለመውሰድ እንግዲህ በዛ ቦታ ላይ ይህን ተጫዋች መምረጣቸው ነው የተገለጸው። ሳንድሮ ቶናሊም አሁን ስሙ ከዚህ ጋር የተያዘ መሆኑን ነው
መረጃዎች እያሳዩም የሚገኙት በአጥቂ ስፍራ ላይ የሳቪኒዮ እንዲሁም ደግሞ ኦማር ማርሙሽ የመልቀቅ እድል ሰፊ መሆኑ መረጃዎች እያሳዩም ይገኛሉ። ሳቪኒዮ አሁንም ቢሆን በተለያዩ ክለቦች ራዳር ውስጥም ቢገኝ ቶተናሞች የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል። ኦማር ማርሙሽም እንዲሁ በተመሳሳይ ሊለቅበት የሚችልበት እድል እንዳለ ነው በማንቸስተር ሲቲ መረጃዎቻችን እየሰማንም የምንገኘው። በርካቶቹ ዝውውር ላይ ሪያል ማድሪድን አንስተናል። በአሁኑ ሰዓት ላይ የጁሊያን አልቫሬዝ ጉዳይ እንግዲህ ትላንትና በሰበር መልኩ ሰምተናል። ነገር ግን ሪያል ማድሪዶች 150 ሚሊዮን ፓውንድ ያቀረቡበት ዋነኛ ምክንያት ምናልባትም ከባርሴሎና ተቃራኒ ለመሆን እንዲሁም ደግሞ ፍሎሬንቲኖ ፔሬዝ ይህንን ዝውውር እንግዲህ በሚስጥር በመያዝ እንዲሁ የፕሬዝዳንትነታቸውን እጩነት ለማረጋገጥ እየተጠቀሙበት ነው ሲሉ በርካቶቹም ያነሳሉ። እንደ አሸናፊ አድርጓቸዋል። በርካቶቹ በተለይም ፍሎሬንቲኖ ፔሬዝ የወሰዱባቸው ይህንን ንግግር አትሌቲኮ ማድሪዶች ግን የማይታሰብ ነው፣ ከባርሴሎና በላይ አስቃችሁናል፣ እንዳታስቡት፣ ለጥያቄው እናመሰግናለን፣ ነገር ግን 500 ሚሊዮን ፓውንድ ራሱ ቢቀርብልን የተጫዋች አይነካም ሲሉ ነው እየገለጹ የሚገኙት። ሪያል ማድሪዶች ከዚህ ገንዘብ በላይ እንደማያቀርቡ የተገለጸ ሲሆን አሁንም ቢሆን ግን የተለያዩ ጋላክቲኮችን እየተመለከቱም ይገኛሉ። ቪቺኒያና ጆ ኔቬዝም ሪያል ማድሪድ ጋር የተያያዙ ተጫዋቾች ቢሆንም ፓሪስ ሰን ጀርሜኖች ግን የገንዘብ ችግር እንደሌለባቸው ስለሚታወቅ እነዚህ ተጫዋቾችን ይለቃሉ ተብሎ አይጠበቅም። የሚኬል ኦሊሴም ጉዳይ እንግዲህ አሁንም ስሙ ቢያያዝም እንግዲህ ባየር ሙኒኮች ግን ይህም ተጫዋች አይነካም ሲሉ ነው እየገለጹ የሚገኙት። በአሁኑ ሰዓት ላይ ከዴንዘል ሌፍሪስ ጋር እንዲሁም ደግሞ ከኢብራሂማ ኮናቴ ጋር የተስማሙት ሪያል ማድሪዶች በሪካርዶ ካላፊዮሪ እንዲሁም ደግሞ ጀስካስ ግቫርዲዮል ጋር ስማቸው እየተያዘም ይገኛል። በአማካይ ስፍራ ላይ ከኤንዞ ፈርናንዴዝ ጋር ስማቸው እየተያዘ እንደሚገኝም ነግረናቸዋል። በርካታ ዝውውሮችን አሁንም በሪያል ማድሪድ ቤት እንደ አዲስ ልንመለከት እንደሚችል ነው መረጃዎች እያሳዩም የሚገኙት። ባርሴሎናዎች አንቶኒ ጎርደንን ካስፈረሙ በኋላ እንግዲህ በዝውውር ላይ ቀዝቀዝ ብለዋል። የራሽፎርድን ጉዳይ እንግዲህ መልሰው መስጠት እንደሚፈልጉ ወይም ደግሞ አሁንም በውሰት ውል ማቆየት እንደሚፈልጉ ነው እየገለጹ የሚገኙ። ስለዚህ ተጫዋች 30 ሚሊዮን ዩሮ የማውጣት ምንም አይነት ፍላጎት እንደሌላቸው በግልጽም እያሳወቁም ይገኛሉ። የማንቸስተር ውሳኔን ነው አሁንም እየጠበቁም የሚገኙት። የጁሊያን አልቫሬዝ ጉዳይ እንደማይነካ ከተነገራቸው በኋላ ዝውውሮች እየቀዘቀዘ እንደሚገኝ በባርሴሎና ዝውውሮች መካከልም ሰማን። ለዛሬ ለምሽት የያዝናቸው ስፖርታዊ መረጃዎቻችን ይህንን እየመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። እንደዚህ አይነት ዘገባዎችን እንድታገኙ ይህን ፔጅ ፎሎ ማድረጋችሁን እንዳትረሱ ነው የምንላችሁ። የምሽት የዝውውር ፕሮግራሞቻችን በዚሁ የሚጠናቀቁ ሲሆኑ በነገ ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።